ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የማያባራው የመካከለኛው ምስራቅ ትንቅንቅ ዛሬም ተባብሶ ቀጥሏል። የበላይ መሪዋንና የጦር አዛዦቿን በአሜሪካና እስራኤል ጥቃት ያጣችው ኢራን በጎረቤቶቿ ላይ በሰነዘረችው የድሮንና የሚሳኤል ጥቃት ቀጠናው ወደ ከፍተኛ ውጥረት አምርቶ ዘልቋል። ይህንን ተከትሎም ኳታር የሀገሪቱ የአየር ክልል ጥበቃ እንዲጠናከር ማዘዟ ሰምቷል። ፕሬዝዳንት መሱድ ፔዜሽኪያንም ለጎረቤትና ለወዳጅ ሀገራት መሪዎች መልእክት መላካቸው ታውቋል። አንድ የአሜሪካ ነዳጅ ጫኝ መርከብ በኢራን ባህር ላይ ጥቃት እንደደረሰበትና በእሳት እንደተያዘም ተሰምቷል። እነዚህን ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩም። በአጭር ጊዜ ውስጥ ብዙ ቤቶችን በማስረከብ ብዙዎችን የቤት ባለቤት ያደርጉት ቴምር ሪል ስቴት በአዋሬ፣ ሳር ቤት፣ ፒያሳ፣ ጋርመንት ላይ አሁን ደግሞ እነሆ በጉጉት ሲጠበቅ የነበረው በዲፕሎማት መንደር አፍሪካ ህብረት ፊት ለፊት በመሃል ቡልጋሪያ ኮምፓውንድ አፓርትመንት ለሽያጭ አቅርበንልዎታል። ከባለ 1 እስከ ባለ 3 መኝታ እንዲሁም የንግድ ሱቆችን በተመጣጣኝ ዋጋ ከ15 እስከ 35% የሚደርስ ታላቅ ቅናሽ አዘጋጅተንላቸዋል። እነዚህ ቤቶች ሲገዙ የሚያገኙት ጥቅም ደህንነቱ የጠበቀ የመኖሪያ ስፍራ፣ ገዝቶ ቢያከራዩት ከፍተኛ የዶላር ክራይ የሚያገኙበት፣ በአቅራቢያው ሆስፒታል፣ ትምህርት ቤቶች፣ የእምነት ተቋማት፣ የንግድ ሱቆችና መዝናኛ ቦታዎች ይገኙበታል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ እኛ ጋር ማስረከብ ከግዴታ በላይ ክብራችንና ኩራታችን ነው። ቴምር ፕሮፐርቲስ ይደውሉልን። የተባበሩት አረብ ኤምሬትስ ኢራን በቱርክ ላይ የሰነዘረችውን የሚሳኤል ጥቃት በጥብቅ ኮንናለች። የተባበሩት አረብ ኤምሬትስ ዩኤኢ ኢራን በቱርክ ላይ የሞከረችውን የባላስቲክ ሚሳኤል ጥቃት በጥብቅ የኮነነች ሲሆን ድርጊቱን ከፍተኛ መካረርና የአገሪቱን ሉዓላዊነት መጣስ ነው ስትል ገልጻለች። የተባበሩት አረብ ኤምሬትስ የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ እንዲህ ያሉ የጥቃት ድርጊቶች ከፍተኛ መካረር፣ ግልጽ የሆነ የሀገር ሉዓላዊነት ጥሰት እንዲሁም ለቀጠናው ደህንነት መረጋጋት ቀጥተኛ ስጋት አድርጋ እንደምትመለከት አስታውቃለች። መግለጫው አክሎም ጥቃቱን ወደ ሌሎች ተጨማሪ ሀገራት ማስፋፋት ተቀባይነት የሌለውና በሁሉም ሕጋዊና ፖለቲካዊ መርሆች የተወገዘ ነው ብሏል። ይህም ውጥረትን ለማርገብ የሚደረጉ ጥረቶችን የሚያደናቅፍና የቀጠናውን መረጋጋት የሚያናጋ ከፍተኛ መካረር ነው ብሏል። ረቡዕ ዕለት የቱርክ ብሔራዊ መከላከያ ሚኒስቴር እንደገለጸው ከኢራን ተተኩሶ ወደ ቱርክ የአየር ክልል ያመራ የባላስቲክ ሚሳኤል ጥይት በምስራቃዊ ሜዲትራኒያን በሚገኙ የኔቶ የአየርና የሚሳኤል መከላከያ ክፍሎች አማካኝነት እንዲመታና እንዲከሽፍ ተደርጓል ብሏል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁ ዋይት ሃውስ ከቴህራን ጋር በድብቅ እየተደራደረ መሆኑን መጠራጠራቸው ተሰምቷል። የእስራኤሉ ቻናል 12 እንደዘገበው ጠቅላይ ሚኒስትር ቤንያሚን ኔትንያሁ ዋይት ሃውስ ከቴህራን ጋር ከጀርባ ድርድር እያካሄደ ነው የሚል ጥርጣሬ እንዳላቸው ገልጿል። ቻናል 12 የጠቀሳቸው ምንጮች እንደሚሉት ከሆነ ቤንያሚን ኔትንያሁ በዚህ ጉዳይ ላይ ከዋይት ሃውስ ማብራሪያ እንዲሰጣቸው ጠይቋል። የእስራኤል የስለላ ተቋማት በዚህ ሳምንት ባገኙት መረጃ መሰረት የኢራን መንግስትና የፕሬዝዳንት ትራምፕ አስተዳደር በዋሽንግተንና በቴህራን መካከል ሊደረግ ስለሚችል የተኩስ አቁም ስምምነት ግንኙነት እያደረጉ ሊሆን እንደሚችል አመላክተዋል። እስራኤል አሜሪካ አሁን እየተካሄደ ያለው ወታደራዊ ዘመቻ ግቡን ሳይመታ በፊት የተኩስ አቁም ስምምነት ላይ ለመድረስ ትፈልጋለች የሚል ስጋት እንዳላትም ዘገባው አትቷል። የኳታር አሚር በቀጠናው እየተባባሰ ባለው ውጥረት ምክንያት የሀገሪቱ የአየር ክልል ጥበቃ እንዲጠናከር ማዘዛቸው ተሰማ። የኳታሩ አሚር ታሚም ቢን ሐማድ አልታኒያም በቀጠናው እየተባባሰ የመጣውን ውጥረት ተከትሎ የሀገሪቱን የአየር ክልል ለመጠበቅ የወታደራዊ ዝግጁነት ደረጃ እንዲጨምር ረቡዕ ዕለት ትዕዛዝ ማስተላለፋቸውን አናዶሉ የዜና ወኪል ዘግቧል። አሚሩ ትዕዛዙን ያስተላለፉት የአየር ኦፕሬሽን ማዕከልን በጎበኙበት ወቅት ሲሆን እዚያም የወታደራዊ ክፍሎችን የዝግጁነት ደረጃ መገምገማቸውን ዘገባው ገልጿል። በጉብኝታቸው ወቅትም አሚር ታሚም ስለ ኦፕሬሽኖች ሂደትና ብሔራዊ ደህንነትን ለመጠበቅ በሚደረገው ጥረት አካል የሆኑትን ወሳኝ ተቋማትን ደህንነት ለማጠናከር እንዲሁም የሀገሪቱን የአየር ክልልና የግዛት ውሃ ለመጠበቅ የተወሰዱ እርምጃዎች ገለጻ ተደርጎላቸዋል። የሀገሪቱን ጥበቃና ደህንነት ለማረጋገጥ የዝግጁነት ደረጃን የማሳደግና
የቅንጅት ስራን የመቀጠል አስፈላጊነት ላይ አጽንኦት ሰጥተዋልም ተብሏል። የቀጠናው ውጥረት ተባብሶ የቀጠለው ከባለፈው ቅዳሜ ጀምሮ አሜሪካና እስራኤል በኢራን ላይ በፈጸሙት መጠነ ሰፊ ጥቃት መሆኑ ይታወሳል። በጥቃቱም የኢራኑ የበላይ መሪ አያቶላህ አሊ ካሚኒንና ከፍተኛ የጦር መኮንኖችን ጨምሮ ወደ 1000 የሚጠጉ ሰዎች እስካሁን ተገድለዋል። ቴህራን ለዚህ ጥቃት ምላሽ ለመስጠት በእስራኤል እንዲሁም የአሜሪካ የጦር ቤዞች በሚገኙባቸው የባህረ ሰላጤው ሀገራት ላይ የሰው አልባ አውሮፕላንና የሚሳኤል ጥቃቶችን በመሰንዘር ላይ ትገኛለች። ፕሬዚዳንት መሱድ ፔዜሽኪያን ለጎረቤትና ለወዳጅ ሀገራት መሪዎች መልእክት መላካቸው ተሰምቷል። ኢራን በአሜሪካና በእስራኤል ለተሰነዘረባት ጥቃት ምላሽ ለመስጠት ከመከላከል ውጪ ሌላ አማራጭ እንዳልነበራትም በመልእክታቸው ገልጸዋል። ፕሬዚዳንት መሱድ ፔዜሽኪያን ረቡዕ ዕለት በኤክስ ገጻቸው ላይ ባጋሩት መልእክት ከእናንተ ጋር በመተባበር ጦርነትን ለማስቀረት በዲፕሎማሲ መንገድ ጥረት አድርገናል። ነገር ግን የአሜሪካና የእስራኤል ጥቃት ከመከላከል ውጪ ሌላ አማራጭ አላስቀረልንም ብለዋል። ፕሬዚዳንቱ አክለውም ለሉዓላዊነታችሁ ክብር አለን። አሁንም በቀጠናው ሰላም ሊመጣ የሚችለው በቀጠናው ሀገራት አማካኝነት መሆኑን እናምናለን ሲሉ በመልእክታቸው ሀሳባቸውን ገልጸዋል። በአጭር ጊዜ ውስጥ ብዙ ቤቶችን በማስረከብ ብዙዎችን የቤት ባለቤት ያደርገው ቴምር ሪል ስቴት በአዋሬ ሳር ቤት ፒያሳ ጋርመንት ላይ አሁን ደግሞ እነሆ በጉጉት ሲጠበቅ የነበረው በዲፕሎማት መንደር አፍሪካ ህብረት ፊት ለፊት በመሃል ቡልጋሪያ ኮምፓውንድ አፓርትመንት ለሽያጭ አቅርበንልዎታል። ከባለ 1 እስከ ባለ 3 መኝታ እንዲሁም የንግድ ሱቆችን በተመጣጣኝ ዋጋ ከ15 እስከ 35% የሚደርስ ታላቅ ቅናሽ አዘጋጅተንላቸዋል። እነዚህ ቤቶች ሲገዙ የሚያገኙት ጥቅም ደህንነቱ የጠበቀ የመኖሪያ ስፍራ ገዝቶ ቢያከራዩት ከፍተኛ የዶላር ክራይ የሚያገኙበት፣ በአቅራቢያው ሆስፒታል፣ ትምህርት ቤቶች፣ የእምነት ተቋማት፣ የንግድ ሱቆችና መዝናኛ ቦታዎች ይገኙበታል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ እኛ ጋር ማስረከብ ከግዴታ በላይ ክብራችንና ኩራታችን ነው። ቴምር ፕሮፐርቲስ ይደውሉልን። የኢራንና የሩሲያ ከፍተኛ ዲፕሎማቶች በቀጠናዊ ጉዳዮች ላይ መወያየታቸው ሰምቷል። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺና የሩሲያ አቻቸው ሰርጌይ ላቭሮቭ ዛሬ ሐሙስ በስልክ ባደረጉት ውይይት በሁለትዮሽ ግንኙነትና በቀጠናዊ ወቅታዊ ሁኔታዎች ላይ መክረዋል ነው የተባለው። አራክቺ በቀጠናው ስላለው ወቅታዊ ሁኔታ ለሩሲያው አቻቸው ገለጻ ያደረጉ ሲሆን አሜሪካና የእስራኤል አገዛዝ በመኖሪያ ቤት አካባቢዎች፣ በትምህርት ቤቶች፣ በመስጂዶች፣ በሆስፒታሎችና በእርዳታ ጣቢያዎች ላይ በፈጸሙት ጥቃት በንጹሐን ኢራናውያን ላይ የደረሰውን አስከፊ ወንጀል አስረድተዋል። የሩሲያው ከፍተኛ ዲፕሎማት በበኩላቸው አሜሪካና እስራኤል በኢራን ላይ በፈጸሙት ጥቃት የእስላማዊ አብዮት መሪ አያቶላህ ሰይድ አሊ ካሚኒና ከፍተኛ የጦር አዛዦች በመገደላቸው የተሰማቸውን ጥልቅ ሐዘን ገልጸዋል። ላቭሮቭ አክለውም አሜሪካና እስራኤል በኢራን ላይ የፈጸሙት ጥቃት መሰረታዊ የሆኑ ዓለም አቀፍ ሕግጋትንና የተባበሩት መንግስታት ድርጅት ቻርተርን በግልጽ የጣሰ መሆኑን ገልጸዋል። ይህም ለቀጠናውም ሆነ ለመላው ዓለም መረጋጋትና ደህንነት አስከፊ መዘዝ እንዳለው አንስተዋል። የእስላማዊ አብዮታዊ መሪ አያቶላህ አሊ ኻሜኒ ባለፈው ቅዳሜ አሜሪካና እስራኤል በኢራን ላይ በፈጸሙት ጥቃት መገደላቸው ይታወሳል። በሊባኖስ የሚገኘው የኢራን ዲፕሎማሲያዊ ተልዕኮ ጥቃት የሚሰነዘርበት ከሆነ የእስራኤል ኤምባሲዎች ኢላማ እንደሚሆኑ ተሰማ። የኢራን ጦር ቃል አቀባይ የእስራኤል አገዛዝ በቤይሩት የሚገኘውን የኢራን ዲፕሎማሲያዊ ተልዕኮ ኢላማ ካደረገም ኢራንም በተለያዩ ሀገራት የሚገኙ የእስራኤል ኤምባሲዎችን ኢላማ እንደምታደርግ አስታውቀዋል። የኢራን የታጠቀው ኃይል ቃል አቀባይ ጀነራል አብዱል ሐፊዝ ረቡዕ ዕለት በቴህራን ለጋዜጠኞች በሰጡት መግለጫ እስራኤል በሊባኖስ የሚገኘውን የኢራን ኤምባሲ ለማጥቃት በመዛቷ ኢራን ይህንን ማስጠንቀቂያ ለመስጠት እንደተገደደችም ገልጸዋል። ቃል አቀባዩ እንዳሉት ኢራን እስካሁን የእስራኤል ኤምባሲዎችን ኢላማ ያላደረገችው ኤምባሲዎቹን ለሚያስተናግዱ ሀገራት ክብር ስትል እንደነበርም ጠቅሰዋል። እስራኤላውያን አገዛዝ በሊባኖስ የሚገኘውን የኢራን ኤምባሲን ካጠቃም እኛም ሁሉንም የእስራኤል ኤምባሲዎችን ኢላማ እናደርጋለን ሲሉም ጀነራሉ መግለጻቸውን የኢራን መገናኛ ብዙሃን አስነብበዋል።
በኢራን ሰው አልባ አውሮፕላኖች ሳቢያ 2 ሰዎች መቁሰላቸውን አዘርባጃን ገለጸች። የአዘርባጃን የውጭ ጉዳይ ሚኒስቴር 2 የኢራን ድሮኖች ድንበር ጥሰው በመግባት በናክቺቫን አየር ማረፊያ ላይ 2 ሰዎችን ካቆሰሉ በኋላ ዛሬ ለኢራን ኤምባሲ ይፋ የተቃውሞ ደብዳቤ አስገብቷል። የአዘርባጃን ሚኒስቴር እንዳስታወቀው አንደኛው ድሮን ከኢራን ድንበር 10 ኪሎ ሜትር ርቀት ላይ በሚገኘው የናክቺቫን ዓለም አቀፍ አየር ማረፊያ ተርሚናል ህንፃ ላይ ወድቋል ብሏል። ሁለተኛው ሰው አልባ አውሮፕላን ደግሞ በአቅራቢያው በሚገኝ መንደር ውስጥ በአንድ ትምህርት ቤት አቅራቢያ ማረፉንም ገልጿል። ከአዘርባጃን መንግስት ጋር ቅርበት ያላቸው ምንጮች ለሮይተርስ የዜና ወኪል እንደገለጹት በክስተቱ ምክንያት የእሳት አደጋ ተከስቷል። በቪዲዮ ምስሎችም በአየር ማረፊያው አቅራቢያ ጥቁር ጭስ ሲነሳና በተርሚናል ህንፃው ጣሪያ ላይ ጉዳት መድረሱ ታይቷል። ባኩ እንዳስታወቀችው የኢራን አምባሳደር ወደ ውጭ ጉዳይ ሚኒስቴር ተጠርተው ይፋው የተቃውሞ ማስታወሻ ተሰጥቷቸዋል። በአዘርባጃን ግዛት ላይ የተፈጸመው ይህ ጥቃት ዓለም አቀፍ ህጎችንና መርሆችን የሚጥስ ከመሆኑን ባሻገር በቀጠናው ያለውን ውጥረት ይበልጥ እንዲባባስ ያደርጋል ሲል ሚኒስቴሩ በመግለጫው ገልጿል። የኢራን መንግስት በፈጣን ጊዜ ውስጥም በጉዳዩ ላይ ማብራሪያ እንዲሰጥና መሰል ድርጊቶች ለወደፊቱ እንዳይደገሙ አስፈላጊውን እርምጃ እንዲወስድ እንጠይቃለን ብሏል። አዘርባጃን በቴህራን ላይ ተመጣጣኝ የአጸፋ እርምጃዎችን የመውሰድ መብቷ የተጠበቀ መሆኑን በመግለጽም መግለጫው አጽንኦት ሰጥቷል። ኢራን የአሜሪካ የነዳጅ መርከብ ላይ ጥቃት መፈጸሟን ገለጸች። የኢራን የመንግስት ቴሌቪዥን የሀገሪቱ የባህር ኃይል ተዋጊዎቹ ዛሬ ጠዋት በሰሜናዊ ባህረ ሰላጤ ውስጥ አንድ የአሜሪካን የነዳጅ መርከብ ላይ ጥቃት መፈጸማቸውን ዘግቧል። መርከቧ በፋርስ ባህረ ሰላጤ ሰሜናዊ ክፍል በሚሳኤል ተመታለች፣ እንዲሁም በአሁኑ ሰዓት በእሳት እየነደደች ነው ሲል የእስላማዊ አብዮታዊ ዘብ በመንግስት ቴሌቪዥን በሰጠው መግለጫ አስታውቋል። መግለጫው አክሎም በባህረ ሰላጤው መካከል እስከ ህንድ ውቅያኖስ ድረስ የሚዘልቀው የሆርሙዝ ሰርጥ ላይ ሙሉ ቁጥጥር እንዳለው ተናግሯል። የኢራን አብዮታዊ ዘብ የሰጠው መግለጫ ትክክለኛነት በሌላ ወገን እንዳልተረጋገጠም ቢቢሲ ዘግቧል። በአጭር ጊዜ ውስጥ ብዙ ቤቶችን በማስረከብ ብዙዎችን የቤት ባለቤት ያደርገው ቴምር ሪል ስቴት በአዋሬ ሳር ቤት ፒያሳ ጋርመንት ላይ አሁን ደግሞ እነሆ በጉጉት ሲጠበቅ የነበረው በዲፕሎማት መንደር አፍሪካ ህብረት ፊት ለፊት በመሃል ቦልጋሪያ ኮምፓውንድ አፓርትመንት ለሽያጭ አቅርበንልዎታል። ከባለ 1 እስከ ባለ 3 መኝታ እንዲሁም የንግድ ሱቆችን በተመጣጣኝ ዋጋ ከ15 እስከ 35% የሚደርስ ታላቅ ቅናሽ አዘጋጅተንላቸዋል። እነዚህ ቤቶች ሲገዙ የሚያገኙት ጥቅም ደህንነቱ የጠበቀ የመኖሪያ ስፍራ፣ ገዝተው ቢያከራዩት ከፍተኛ የዶላር ክራይ የሚያገኙበት፣ በአቅራቢያው ሆስፒታል፣ ትምህርት ቤቶች፣ የእምነት ተቋማት፣ የንግድ ሱቆችና መዝናኛ ቦታዎች ይገኙበታል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ እኛ ጋር ማስረከብ ከግዴታ በላይ ክብራችንና ኩራታችን ነው። ቴምር ፕሮፐርቲስ ይደውሉልን። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።